ሀገር በቀል ዕውቀቶችን በስርዓተ ትምህርት ውስጥ ለማካተት አዲስ የማሻሻያ ማዕቀፍ እያዘጋጀ መሆኑን ትምህርት ሚኒስቴር አስታወቀ። የበለጸጉ ሀገራት የእድገታቸው መሰረት ሀገር በቀል ዕውቀት በመሆኑ ምሁራን ለዘርፉ ትኩረት ሰጥተው ሊሰሩ እንደሚገባ ተገልጿል። አሊመር ተጨማሪ ዘገባ አለው። ኢትዮጵያ የበርካታ ሀገር በቀል ዕውቀቶች ባለቤት ብትሆንም እነዚህን ዕውቀቶች በምርምርና ቴክኖሎጂ በመደገፍ የዘላቂ ሰላምና ልማት መሰረት በማድረግ በኩል ግን ሰፊ ክፍተት ይስተዋላል። ይህንን ውስንነት ለማስቀረትም የከፍተኛ ትምህርት ተቋማት በትኩረት መስራት ይጠበቅባቸዋል። ሀገር በቀል ዕውቀቶችን በትምህርት ስርዓት ውስጥ በማካተት ትውልዱ የሀገር በቀል ዕውቀቶችን ከመነሻቸው እንዲረዳ ማድረግ ደግሞ በትምህርት ሚኒስቴር በኩል የሚከናወን ስራ ነው። ሚኒስቴሩ ከዚህ በፊት ይተገበር የነበረውን ስርዓተ ትምህርትና የምርምር ስነ ምህዳር ክፍተት ለመሙላት ያስችል ሀገር በቀል ዕውቀቶችን በስርዓተ ትምህርት ለማካተት አዲስ የማሻሻያ ስራ እየሰራ መሆኑን በትምህርት ሚኒስቴር የምርምር ጉዳዮች ዋና ስራ አስፈጻሚው ዶክተር ሰለሞን ቢኖር ይናገራሉ። እንደ ቻይና፣ ታይላንድ፣ ጃፓን፣ ኮሪያ ያደጉት የራሳቸውን ሀገር በቀል ዕውቀት ኢግኖር አድርገው አይደለም፣ የነሱን ነርቸር ካልቲቬት አድርገው ነው። ስለዚህ እንደ ኢትዮጵያ በዚህ ላይ እየሰራነው ስራ ውስን ነው፣ ትክክል ነው። ትምህርት ሚኒስቴር ይሄን በመገንዘብ ከተለያየ ለውጥ ስራዎች ውስጥ አንዱ ያመጣው የሀገር በቀል ዕውቀትን የማደራጀት የመሰነድ የመንከባከብ የማሳወቅ እና የማሳደግ ስራዎች በህግ ማዕቀፍ በማስተዋወቅ ስራ በአቅም ግንባታ ስልጠና የተለያዩ ስራዎችን እየሰራ እንገኛለን። ከዚሁ ጋር ታይዞ የከፍተኛ ትምህርት ተቋማት የሀገር በቀል ዕውቀት ላይ በአካዳሚክ ፕሮግራም እንዲገቡ በካሪኩለም የሀገር በቀል ዕውቀት ምርምር ላይ ተካቶ ምርምሮች ሀገር በቀል ዕውቀት ላይ ፎከስ እንዲሰጡ የመመሪያ እያዘጋጀን ነው። የበለጸጉ ሀገራት የኢትዮጵያን ሀገር በቀል ዕውቀቶች መነሻ አድርገው በምርምርና ቴክኖሎጂ ደግፈው የልማታቸውን ዘላቂነት ማረጋገጥ መቻላቸውን በማስረጃነት የሚጠቅሱት በአዲስ አበባ ዩኒቨርሲቲ ሳይንስና ቴክኖሎጂ ኢንስቲትዩት በኢንዱስትሪያል ምህንድስና ትምህርት ክፍል መምህርና ተመራማሪው ፕሮፌሰር ዳንኤል ቅጣው ኢትዮጵያውያን ከሀገር በቀል ዕውቀቶች ይልቅ ለውጭ የቴክኖሎጂ ውጤቶች ቅድሚያ በመስጠታችን እድገታችን ተጓቷል ይላሉ። በሕክምና በስነ ህንጻና በስነ ፈለክ ዘርፍ ያሉንን ሀገር በቀል ዕውቀቶች በምርምር በማገዝ የዘላቂ ልማት መሰረት ልናደርግ ይገባልም ብለዋል። ጀርመኖች የኛን የእጽዋት ሕክምና እነሱ ወስደው ይተከሙ ግዕዝን አጥንተው የግዕዝ መጻፎቻችንን ውስጥ ያሉትን ነገሮች እየመረመሩ እነሱ ይተከማሉ። እኛ ግን ያንን እየተጠቀምን አይደለም። ሕክምና ላይ ያለን ሀብት ስራ ላይ ማዋል አለበት። እንደ አክሱም፣ ላሊበላ፣ አስትሮኖሚ የኮከብ ቆጠራው 500-600 ዓመት የሆናቸው ስዕሎች አሉ። ከየትኛው ኬሚካል ቴክኖሎጂ ነው ያንን አምጥተው ቀለሙን የሰሩት? ብራና ላይ የተጻፉ ጽሁፎች ብራናው አልቆረፈደም። በዚያን ጊዜ የነበረው ሌዘር ቴክኖሎጂ ምን ነበረ? እሱን መመርመርና ከአዲሱ ጋር አዋህዶ የነበረንን የቴክኖሎጂ አቅም ማስፋፋት ያስፈልጋል። ሀገር በቀል ዕውቀቶችን ለማሳደግና የዘላቂ ሰላምና ልማት ዋስትና እንዲሆኑ ለማገዝ የሳይንስ ቴክኖሎጂና ኢኖቬሽን ፖሊሲ ተቀይሮ ለሀገር በቀል ዕውቀቶች ትኩረት እንዲሰጥ መደረጉንም በትምህርት ሚኒስቴር የምርምር ጉዳዮች ዋና ስራ አስፈጻሚው ዶክተር ሰለሞን ቢኖር ገልጸዋል። መንግስትን የልማት አቅጣጫ ለማሳካት ሁልጊዜ ቴክኖሎጂ በማምጣት ዲፔንደንት ሆነን መሄድ አንችልም። ለዚያው ነው የሀገራችን የሳይንስ ቴክኖሎጂና ኢኖቬሽን ፖሊሲ የሚኒስትሮች ምክር ቤት አምና 2004 ጀምሮን ተገብሮ የነበረው እንዲቀየር ተደርጓል። መጋቢት ላይ አምና 2014 አዲስ የኢትዮጵያ ሳይንስ ቴክኖሎጂና ኢኖቬሽን ፖሊሲ ኢሹ ተደርጓል፣ ጸድቋል በሚኒስትሮች ምክር ቤት። ከዚያ ውስጥ አንዱ ትኩረት የተሰጠው ሀገር በቀል ዕውቀት በዩኒቨርሲቲ የሚገኙ ተመራማሪዎች ማህበረሰቡን እንፈታለን ሳይሆን ማህበረሰቡ ሲኖር በራሱ ያካበተው ልምድ አለ፣ የሀገር በቀል ዕውቀት አለ። እሱን አካቶ ከሳይንስ ጋር የተሻለ ስራ እንዲደረግ የተለያዩ አቅጣጫዎችን ሰጥተን ሪፎርሞችንም እየሰራን እንገኛለን ማለት ነው። ብዙ ሀገር በቀል ዕውቀት አለን። ከዚህ አንጻር ብዙ መስራት እንዳለብን ይገባናል። እንደ ፌዴራል ትምህርት ሚኒስቴርም የተለያዩ ለውጥ ስራዎች እየሰራን እንገኛለን።